ቁርስ በልቼ እንደመጣው ሰምተሻል ማለት ነው? ኧረ አልሰማሁም። ታዲያ ምን ይሻላል? ችግር የለውም። የጠላት ገንዘብ ሲገኝ እንደምንም ማውደም ነው እንዴ? እኔ ጠላት ነኝ? እና ካንቺ በላይ ጠላት አለኝ እንዴ? እንዴት አምሮባችኋል ባካችሁ። ምን እያልሽ ነው ጽዮን? ቆይ አንተ እዚህ ጋር ተገተረ ያለው እሷን ጥበቃ ነው እስካሁን ድረስ? ማለት አይተሽን ነበር እንዴ? በደንብ ነው። እዝራ ቀጠሮ ነበራችሁ እንዴ? አረ በጭራሽ። ቆይ ሀና ምን ለማድረግ እየሞከርሽ ነው እንዴ? ጽዮን ደግሞ ምን አደረኩኝ? ቆይ ከዚህ ልጅ እንድትርቂ ስንት ጊዜ ነው የነገርኩሽ? ጽዮን ምን እያልሻት ነው? አንተ ዝም በል። ይሄ የኔና የሷ ጉዳይ ነው እንዴ? ጽዮን እኔ ምን አደረኩኝ? ሀና ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ ልጅ ብትርቂ ይሻልሻል። እሺ በቃ ምን መሰለህ እዝራ፣ ላስቸግርህ እኮ ፈልጌ አይደለም፣ ግን ደግሞ አባዬ በሰዓት ስለማይገባ ካንተ ጋር መቆየት ስለፈለኩኝ ነው። አብረን እኮ ብንውል እኮ እኔ ነኝ የበለጠ ደስተኛ ነው። ወንድሜ ደወለ። እናንሻ ሄሎ ምናሴ፣ ከክላስ እየወጣሁኝ ነው። ምን? እማዬ ምን ሆነች? ሪደር አስያዝናት። አሲር ለምን ወንጀለኛ አይደለች እንዴ? ብትያዝ ምን ይገርማል? ሰዎቹ የተውትን እናንተ ምን ቤት ናችሁ እንዴ? ታዲያ እነሱ የተዋት እንደሆነ እኛ መተው አለብን? እኔ አላውቅም ተብሎ ወንጀለኛ በነፃነት መኖር አለበት? እሱን አላውቅም። አሲር እርሶ አይጨነቁ። በዚህ ጉዳይ ምንም ቢፈጠር እኔና ታምቹ ኃላፊነት እንወስዳለን። ግን አባዬ ነው ነገር። አባችን እንዴት አወቀ? ያስያዟት ልጆች ነግረውት ነው። ምን እያልሽ ነው ሀኒዬ? ለፖሊስ ጠቁሞ ያስያዟት ላንቺ ደም የሰጠሽ ልጅና ጓደኛው ናቸው። እነሱ ደግሞ ምን አገባቸው? የኔን መስቀልና ፎቶ እንዲሰርቁ ያደረገችው እነሱን ነው። እነሱ ብዙ ነገር ያውቃሉ። ወይ ጉዴ! እዚህ ነገር ውስጥ ግን ያባትሽ እጅ የለበትም ብዬ ተስፋ አደርጋለሁ። ሀና ግን እንደዚህ አይነት ቦርሳ ይዛ ይቻት አላውቅም። ምናልባት እንግዲህ አዲስ ገዝተው ይሆናል። በልብላ ምን ልጨምረኝ? ቦርሳውን ያስቀመጥኩባቸው ሰዎች ቤት ውስጥ የሉም። የት ሄዱ? እኔ ምን አውቃለሁ? እሺ እነሱ አይኑሩ። ቦርሳዬስ? ቦርሳውም የለም። እንዴት ማለት? ወንጀል እኮ ነው ስሰራ የኖርኩት። ቢሆንም አንቺና ክስትሽ በጣም ትለያያላችሁ። እስኪ ተወኝ በእናት ያውንን ምንም። አባት ቦርሳውን ሰበብ አድርገው ወደ ሀናን ለማየት ነበረ ወደዛ ቤት የሄዱት። ውስጡ ያለው የወይዘሮ ሜላት ወርቅ ነው አስቀምጠው ነበር ሸምቹና እርግብ። ከዛም ቀጥሎ ደግሞ እንግዲህ ወደ ሀና ቤት ወስዶ ለሀና ሰጥቷት አስቀምጪ ብሏት ነበረ። የወጣው ከፍቶት ያው እርግብ እንዳታገኘኝ በማለት ተከፍቶ ነበርና ተሀና ጋር ቤት አስቀምጦት ሀናም ብዙም ስላልተገነዘበችው ቦርሳው የሴት ቦርሳ ሴት አፍቅሮ ነው እንደዚህ ሆኖ ስላላት አሴም እዛው ቤት ውስጥ ጥለው ሄዳለች ወደ እናቷ ቤት። ታዲያ አቶ ነዋሌ የሀና አባትም ሀናን ለማየት ሰበብ ሆኖላቸው ቦርሳውን ይዘው ወደ ወይዘሮ ሜላት ቤት ይሄዳሉ። እሷም በጥሩ ሁኔታ ተቀብላቸዋለች። ሀንዬም እንግዲህ ይስራ የሚባል እየተከታተላት ነው። አሁን ሰፈሯ ድረስ መጥቶ ቆሞ ጠብቋትና ትምህርት ቤት ድረስ አብረው ይሄደዋል። ጽዮን የምትባለው የምታፈቅረው ግን ደስተኛ አይደለችም በሀናና በይስራ ግንኙነት። ተሀናም ጋር ተሱ ጋር ግንኙነት ቢቀርብሽ ይሻላል በማለት ማስጠንቀቂያ ሰጥታታለች። አሴ በአንድ በኩል በናፍቆት በሀንዬ ናፍቆት እየተንገበገበ ነው ያለው። ታዲያ ምክንያት አድርጌ ቦርሳውን ይዤ ሀንዬ ላይ ሄድኩ ወደዛ ሲሉትም የሀና አባት ኧረ እኔም ናፍቃኝ ነበር በማለት በጠዋት ተነስቶ እየጠበቃት ነበር። ታዲያ እሷም ስታይ አባቴ ምን ሆኖ ነው ብላ ትደነግጣለች። ሀንቾ ኧረ ምንም አልሆነም እኔ ነኝ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። የዛሬውን ክፍል ደግሞ ምን ተፈጠረ የሚለውን አብረን እንየው። ሸምቹና አሴም ተገናኝተው ስለ እርግብ እያወሩ ሂድና ይቅርታ ጠይቃት፣ አክስቷንም ወደ እስር ቤት እንዳስገባናት ንገራት በማለት ይነግረዋል። ታዲያ እንዴት ብላ ነው አጠገቤ እንዳትደርስ ብላ አይኔን ልታየው አትፈልግም ብምዬ ነው የሚሄደው እያለ ሸምቹም እየተጨነቀ ነበር። ከመንገድ ዳር ቁጭ ብላ ግን ደግሞ አክስቷን ስላሳሰርኩኝ በጣም ነው የምትጠላኝ በማለት ይነግረዋል። ደግሞም አክስቷን በጣም ነው የምትጠላት አላልከኝም ነበር ወይ በማለት አሴም ይነግረዋል። ሄዶም ይቅርታ እንዲላትና ሁሉንም ነገር እንዲነግራት ቢነግረውም ሸምቹ ግን በጣም እየተጨነቀ የስራም ታዲያ ቆሞ እየጠበቃት ሳለ ጽዮን አይታ ነበርና
ወይም ሀና ስትወጣ ተጠብቆ ሰላም ካላት በኋላ ወደ ትምህርት ቤት አብረው ለመሄድ ሊጓዙ ሲሉ ጽዮን መታ እስካሁን ድረስ እሷን ነው እንደምትጠብቀው በማለት ትናገረዋለች። ይስራ ምን እያልሽ ነው? የተከታተልሽኝ ነው ወይ ብሎ ይናገራታል። ሀንዬንም ቆይ አንቺ ምን እያደረግሽ ነው በማለት ትጠይቃታለች። ቀጠሮ አላችሁ ወይ ብላም ስትጠይቃቸው ሀና ኧረ በፍጹም ይላታል። ቆይ ከዚህ ልጅ እንድትርቂ ስንቴ ነገርኩሽ በማለት በንዴት ትናገራለች። ምን እያልሽኝ ነው በማለት አንተ አያገባህም ይሄ የኔና የሷ ጉዳይ ነው በማለት ሲሆንም ትናደደ። የመጨረሻ ማስጠንቀቂያ ነው ከዚህ ልጅ ብትርቅ ይሻላል ብላም ጥላት ትሄዳለች። ሀና ታዲያ ምን አለበት ብትረዳት ብላ ስትለው ምን እያልሽ ነው ይላል። ገብቶሃል እባክህን ካንተ ፍቅር እንደያዛትና ፍቅሯንም ስላልተቀበልካት ነው እንደዚህ የምትሆነው ብላም ትነግረዋል። የስራም እንደዚህ አይነት ነገር የለም ምን እያልሽ ነው አኒኖ ሲላት በቃ እሺ ተረጋጋ አሁን እንሂድ ብለው ተያይዘውም ወደ ትምህርት ቤት ሄዱ። ሀንዬ አባትም ወደ ወይዘሮ ሜላት ቤት ቦርሳውን ሰበብ አድርገው ይሄዱ እንጂ ሀናን ለማየት ነበረ። ታዲያ ወይዘሮ ሜላት ቁጭ ብላ ኑርስ እየበላች ስለነበረ ሰላምታ ከተለዋወጡ በኋላ እሷ ምግብ ልታመጣ ወደ ውስጥ ገባች። ታዲያ ፌስታሉ ምንድነው ብላም ስትጠይቅ ወይዘሮ ሜላት የኔው ነገር ምግቡ ሲቀርብ እኮ ረሳሁት የሀንዬ ነው ሀንዬ ቤት ረስታው መታ ነው ላደርስላት ነው በማለትም ይነግሯል። ታዲያ ምን ችግር አለው ሀንዬ እኮ ስትመጣ ተወስደው ነበረ በማለትም ወይዘሮ ሜላት ትናገራለች። ምናልባት አንዳንድ ነገር ካለው ውስጡ ብዬ ነው ያስፈልጋት ብዬ ነው ብሎም ይሰጧታል። ታዲያ ቦርሳውን ካየች በኋላ እንደዚህ አይነት ቦርሳ ሀንዬ አላት እንዴ አይቼው አላውቅም በማለት ትጠይቃቸዋለች። እሳቸው ምን ያላውቅም አዲስ ገዝታ ሊሆን ይችላል በማለት ቦርሳውን ከጎኑ ያስቀምጡት። ጽዮን ደግሞ ከትምህርት ቤት ቁጭ ብላ ቅዱስ የሚባለው ያፈቅራታል። ነገር ግን ፍቅሩን ልትቀበለው አልቻለችም። የምታፈቅረው እሷ ይስራን ነው። ታዲያ ምን ሆነሽ ነው የደበረሽ ብሎም ሲጠይቃት ጥሩ አመላለስ አልነበረ የምትመልሰው መጀመሪያ ራስክን እኔን ከመጠየቅህ በፊት በማለት አንቋሻ ነበር የመለሰችለት። እናም ከዛን እሱ ደግሞ ስትጨነቂ አልፈልግም በማለት ጭንቀቱን ይገልጽላት እንኳን ልትረዳው አልቻለችም። እርግብ በአንድ በኩል ከጓደኛዋ ቤት ሆና ቆይቼ ሜሮኔት ሄዳ ነው ባላ የተጨነቀች ወደዛና ወደዚህ ትላለች። ብቻ በእኔ ምክንያት እንዳይሆን እኔን የሆነ ነገር ልታረግ አስባ እንዳይሆን በማለት ውስጧን እያስጨነቀች ወደዛና ወደዚህ ትራመ ታዲያ ብቻ ልትክደኝ እንዳልሆን እያለች ስትንቆራጠጥ ወዲያውን ቸምቹ በር ከፍቶ ይገባል። የታባ ምን አባል ታረግ ነው ብላም ወደዛው ደግሞ ልስ ስታረግ አንድ ጊዜ ታናግርኛለች ሲላት የት ጠፍተህ ነው አዲስ አበባን በሙሉ ሳካልለው ፍለጋ በማለት ትናገረዋለች። ታዲያ ቸምቹ ድጋሚ እኮ አጠገቤ እንዳላይ ያልሽኝ አንቺ ነሽ ሲላት እና ብልህስ በማለት ትመልስ። ለማንኛውም አንድ ነገር የምነግርሽ ነገር አለ ሲላት ምንድነው የምትነግረኝ ብላ በቁጣም ትናገራለች። ታዲያ እኔ እኮ ጸባይሽ ሊገባኝ አልቻለም አንድ ጊዜ እፈልጋለሁ አንድ ጊዜ አልፈልግም ምንድነው በማለት ሲናገራት እሺ በቃ ቁጭ ብላት ንገረኝ በማለት ትምታ። ታዲያ አክስትሽ እና ጓደኛሽ የት እንዳሉ ታውቂያለሽ ሲላት የት ነው ያሉት ብላም ስትጠይቀው ሸቤ ነው ያሉት ይላታል። ሸቤ ደግሞ ምንድነው በማለት ግራ በመጋባት ጠይቀዋል። ዳማዎች ይዘውታል ጋማ ብሏቸዋል ሲላት ምንድነው የምታወራው ትለዋለች። የአራዳ ቋንቋ ስለሚናገር እሱም አልገባትምና ዛባ ጋማ ብሏቸዋል ምን ማለት ነው ብላም ስትጠይቀው እስር ቤት እንደገቡ ይነግራታል። ታዲያ ጓደኛሽን መሳሪያ ይዛ ስታስፈራራት ነበረ ፖሊሶች ዘን ያዟት እንዴት ፖሊሶቹ ሊያውቁ ቻሉ ስትልም እኔና ጓደኛዬ ነግረናቸው ነው ብሎም ይነግራታል። አሴም ወደ ሀና ቤት ይሄድና ፋዘር ቁጭ ብሏል። ፋዘር እንዴት ነው ቀብራራው እያለ እንደት ለማዶ ገብቶ ቁጭ ይላል። ታዲያ ቅድም ተከስችም የሉም ነበር እኮ በማለት ሲጠይቃቸው እባክህ ወደ ሀና ቤተሰብ ጋር ሄጄ ነበር ሲሉ እርሶ ግን በሰላም ነው ምንም ይላሉ። የሀና አባት እዛ ቤት መሄድ አበዙ ብዬ ነው ሀንዬን ለማግኘት ሰበብ እያደረግኩ መሄድ ጀምሬያለሁ እዛ ቤት በማለት ይነግሩታል። ለነገሩ እኔም ሰበብ ባገኝ ኖሮ ሀንዬ ናፍቃኛለች ይሄን ነበር በማለት አሴሚን አንተ ማን ናፈቀችህ ሲሉትም ለምን አናፍቀኝ ሀንዬ እኮ መልካም እህቴ ናት በማለት ሲነግራቸው እውነት ግን ነው እሱስ አንድ ቀን ያያትም እኮ ይናፍቃታል ትናፈቃለች ሀንዬ በማለት ልጃቸውንም በጥሩ ሁኔታ ጥሩ ልጅም እንደሆነች ይገልጿታል። ሀንዬ እንኳን የለለመዳት አንድ ቀላል ላያት ትናፈቃለች። ሳልነግሩ ሴትዮዋን እኳ ሲያዝናት ማንን ሲሉ
ወይዘሮ ባዩሽን ለፖሊስ ሹክ ብለን አስያዝናት ብሎም ይናገራል። ታዲያ ሀንዬም ብትሰማ እኮ ላትፈቅድ ትችላለች፣ ሰዎቹ እስር ቤት እንድትገባ አይፈልጉም በማለትም ይነግሩታል። ታዲያ እነሱ ዝም ቢሉ ወንጀል ይዛ እንዴት እኛ ዝም እንላለን በማለት አሴም ይናገራል። ወንጀለኛ ሰው ነው እኮ ወንጀለኛ ሰው ደግሞ ህግ ፊት መቅረብ አለበት በማለት አሴም ይናገራል። ሀንዬ ብትሰማ ግን ምን እንደምትል አላቅም ብለው እሳቸውም ይጨነቃሉ። ታዲያ ሀንዬ አባትም ከተነጋገሩ በኋላ ወደ ውጭ ይዟቸው አሴ ይወጣል። ወይ ጋብዙኝ ወይ ሊጋብዙት ሲሉ ክሳቸው ባዶ እንደሆነ ቅዱስም ታዲያ ይስራን ለማናገር ወደ ተቀመጠበት ይሄዳል። ታዲያ ምንድነው ብሎም ሲጠይቀው እንዴት አታውቅም አንተ ሁሉም ተማሪ የሚያወራውን ብሎም ሲጠይቀው እኔ ምንም አውቀው ነገር የለም ከነገርከኝ አሁን ንገረኝ ይለው። ታዲያ ጽዮንንም በጣም እንደሚወዳት ይነግረዋል። ይሄ ታዲያ ጥሩ ነዋ ይለዋል። ለነገራችን እኔ ልውደዳት እንጂ እሷ አትወደኝም፣ የምትወድህ አንተን ነው። ታዲያ ምንድነው ሲለውም ጽዮን እንድትከፋ እና እንድታዝን አልፈልግም በማለት ይነግረዋል። በአጠቃላዩ ታዲያ ብዙ ነገር ከተነጋገሩ በኋላ በእኔ ምክንያት ለምትወድቀው አንተ ደግሞ የመነሻዋ ምክንያት ትሆናለህ። ራስክን ተመልከት፣ ሊስራን ለምን ወደደችው እኔን ለምን አልወደደችም በልና ራስክን ተመልከትና መልሱን ከራስ ታገኘዋለህ ብሎ ጥሎት ይሄዳል። ሊስራም እናም አባቷን ልታይ ትመጣለች። ታዲያ በጣም እንደናፈቀቻቸውም ስትነግራቸው እኔም እኮ ናፍቀሽኝ እናትሽ ጋር ውዬ ነው የመጣሁት ይሏታል። ታዲያ ማንም የለም ወይ ስትል እናሴን ስትጠይቅ እናሴም አሁን እንደወጡ ታዲያ ለምን አብረህ ወጣ አትልም ነበር ስትላቸውም አንቺ እንደምትመጪ ልቤ ነግሮኝ ነበር፣ ስለዚህ ልጠብቅሽ ብዬ ነው ይላል። የኔ አባትን የማስበውን ሁሉ ታውቃለህ በማለት ሀንዬም ሳልነግርሽ ወይዘሮ ባዩሽ እኮ ዘመዳችሁ ታሰረች ሲሏት ሀናም እንዴት እማዬ ናት ያሳሰረቻት ወይ ብላ ትጠይቃለች። እናትሽ አታውቅም አሴና ቸምቹ ናቸው ለፖሊስ ጠቁሞ ያሳሰሯት ብለውም ይነግሯታል። ታዲያ ሀናም እናቴ እኮ እንድታሰር አትፈልግም፣ እሷ ራሷ ለብቻዋን የምትፈልጋት በማለት ትነግራቸዋለች። ልታገባት ነው እንዴ ለብቻዋ የምትፈልጋት ብለው የሀናም አባት ይነግሩ። ታዲያ እንግዲህ የምትለውን እናያለን በማለትም ሀንዬም እራት ልሰራላቸው ብድግ ብላ ወደ ልስራ ብላም ብድግ ብላ ሀንዬን ታዲያ እሷም ውስጥ ሆና እራት እየሰራች ሳለ ሀንዬ ሳልነግርሽ ይሏታል። ምንድነው ስትላቸውም አንዷን ደግሞ ሽጉጥ ደግናት አልገደልኩሽ ብላ የዛን ጊዜ ነው የተያዘችውን በዛው ሲሏትም እየነገሯት ነበረ። እረ ምን አይነት ጉደኛ ናት እሷስ አልጠግባይ ጉደኛ ናት ብለው በእጃቸውም እያሳዩት ነበረ። ቸምቹና እርግብም ከአንድ ክፍል ውስጥ ቁጭ ብለው ከሜሪ ክፍል ውስጥ ነበሩ። ቀኑን ሙሉ ተጨንቀሽ ዋልሽ እኮ እርግብ አይበቃሽም ወይ ሲላት ለምን አልጨነቅ ቀጣዋ ተረኛ እኮ እኔ ነኝ በማለትም እርግብ ትነግረዋለች። እኔ እያለሁማ አንቺ ምንም አትሆኝም ይላታል። ወንጀል ስሰራ እኮ ነው የቆየው ስትለውም ቢሆንም አንቺና አክስትሽ ትለያያላችሁ ይላታል። ቃኔ ልሄድ ሲላትም ስለ ቦርሳው ሳትነግረኝ የትም አትሄድም ትለዋለች። ቦርሳውን እኮ አስቀምጨዋለሁ ምን ሆነሽ ነው ይላታል። ቦርሳው እኮ የኔ ነው በማለት የት እንዳስቀመጥከው ንገረኝም ስትለው ብነግርሽም እኮ ሰዎቹን አታውቂያቸውም ይላታል። የተወዛገበ ነገር ውስጥ ነው ቸምቹም የገባው። ታዲያ ባላቃቸውም ንገረኝና የት እንዳስቀመጥክ ሄደን እናምጣውም ስትለው አሁን እኮ መሽቷል ይላታል። እኔ ምልህ አልገባህም መሰለኝ ያንን ቦርሳ ከኔ ውጭ ማንም አይነካውም ብላን ስትለው ውስጡ ፈረንጅ ቀብረሽበታል ወይ ብሎም ይጠይቃታል። ታዲያ ዘውትር ሁሌም በእቅፍ አድርጎት አንድ ቀን ሙሉ ውሎ ነበረ። ውስጡ ግን ምን እንዳለ ቸምቹም ቢሆን አላየውም። በድሮ ጊዜ ቢሆን የሰው ኪስና ቦርሳ ሲነጥቁ ይበረብሩ ነበረ። ዛሬ ላይ ግን ህይወታቸው ተቀይሮ ቸምቹና አሴ የሰው ቦርሳ ከፍተው እንኳን አላዩትም። ታዲያ ልሄድም ሲላት የትም አትሄድም እዚሁ አድረን ጠዋት ቦርሳው ያለበት ቤት ነው የምንሄደው ብላም ታሳድረዋለች። ሀንዬም ለእናቷ ወይዘሮ ባዩሽ እንደታሰረች ስትነግራት እንዴት ሆኖ ብላ ትደነግጣለች። ታዲያ ባዩሽ መታሰር የለባትም እዚህ እኮ ማንም ሰው የላትም ባዩሽ ምስኪን ናት፣ እንደገናም ደግሞ የልጅነት ጓደኛዋ እንደሆነችና ብዙ ችግሮች አብረው እንዳሳለፉ ዛሬ ላይ ይሄንን አላይም፣ ግን ደግሞ ባዩሽ ለእኔ በጣም ባለውለታ እና ጥሩ ሰው እንደሆነች ዛሬ የዛሬውን ክፋቷን ሳይሆን የበፊቱን እንደሆነ የምታስታውሰው ወይዘሮ ሜላት ትናገራለች። ታዲያ መታሰሯን በጣም አስከፍቷታል። ልጆቹ እንኳን ምንም አይነት ጥፋት አላጠፉም፣ ወንጀለኛ ነው ያስያዙት በማለት እሱስ ትክክል ነው እንደወንጀሉ ቢሆን ግን ደግሞ እኔ እንድትታሰር አልፈልግም በማለት ትነግራታለች ለሀና። አባትሽ እጃቸው እዚህ ውስጥ እንደሌለበት እርግጠኛ ነኝ ስትላት አባቴ እንኳን የለበትም ግን ደግሞ ልጆቹም ጥፋተኛ አይደሉም በማለት ሀናም ትመልሳለች።
ባዩሽ እኮ ወንጀለኛ ናትም ስትላት ታዲያ ወይዘሮ ሜላትም በጣም እያዘነች ባዩሽ ግን በጣም ታሳዝነኛለች፣ ላደረገችው ነገር ዋጋ መክፈል አለባት በማለትም ሀና ስትነግራትም ምን ብዬ እንደምነግርሽ አላቅም፣ ግን በጣም አሳዝናኛለች። ያን ሁሉ ነገር አድርጋሽ ነው ወይ የምታዝንላት አሁንም በማለት ግን ደግሞ ካንቺ አላውቅም በማለት ሀናም ይሄን ሁሉ ነገር አድርጋሽ እንኳን አሁንም ታዝንያታለሽ ወይ ስላት በጣም ታሳዝነኛለች፣ እድሏ እኮ ጠማማ ነው ስትላትም እኔ ካንቺ ብዙ አላውቅም በቃ እሺ ብላም ወደ ሳሎን ተነስታ ትሄዳለች። ቅዱስም ቆሞ እየጠበቃት ጽዮን ትመጣለች። ጽዬ ብሎ ሰላም ሳቲ ልታልፍ ነው ወይ ሲላት ታዲያ ምን ላረግ ነው ራሽዳስን የምታክል ሰውዬ እዚህ ተገድሮ አላየሁም ማለት ብላም ስትለው ሰላም ሳትኝ እንዴት ጥለሽን ትሄጃለሽ በማለት ላይሽ እንደሆነ እኮ ነው የመጣሁት ይላታል። ቅዱስ እባክህ ተወኝ ለምንድን ነው የምታየኝም ስትለው ትናንትና ድብርት ውስጥ እንደሆንሽ ሳስብ ነበረ ይላታል። ታዲያ አንተ ጤነኛ አይደለህም ወይ ብላ ያልሆነ ነገር ተናግራው ጥላው ትሄዳለች። ለምንስ አትተወኝም በማለት እንዴት አድርጌ ነው የምተውሽ በማለት እሱም ይመልስላታል። ፍቅር አይነ ስውር ነው፣ እሷ የምታየው ይስራን፣ ምናልባት ይስራው የሀብታም ልጅ ይሆናል፣ ቅዱስ ደግሞ የሌለው የቻ ዛሬ ሴቶች ስንባል የምናየው አይናችን የሚያየው ሌላ የሚወድን ሌላ ይከባድ ነው። ታዲያ ቅዱስም በጣም ያሳዝናል። ስላፈቀራትና ስለወደዳት ስትከፋ አይወድም። አሴም ሀናን ቆሞ እየጠበቃት ነበር። ታዲያ ስትመጣ በጣም በመገረም አሴ ምን ሆነ ነው ትለዋለች። ምን አንቺን እየጠበቅኩሽ ነው ሲላት አባዬ ምን ሆኖ ነው ብላም ትደነግጣለች። ታዲያ አሴ ደግሞ ምን ትሰራለች ስትል አሴም ወደ ትምሩም እየሄድሽ መሰለኝ ይላል። በቃ ልሸኝሽም ብሏት ሊሸኛ ሲል ግን እኮ የመጣህበትን አልነገርከኝም ትለዋለች። ለምን እንደፈለግኩሽ ራሱ አላውቅም በማለት አሴም ራሱን እያሸ ሳላይ ስለቆየሁም እንደሆነ አላውቅም በጣም ናፈቅሽኝ ሲላት አሴ ምን ሆነሃል አሞሃል እንዴ ትላለች። አንቺን ለማየት መታመም አለብኝም ሲላት አይ እንደዚህ ስትጨናነቅ አይቼ ስለማላውቅ ነው በማለት ትመልሳለች። ታዲያም ልሸኝሽ ብሎ ወደ ትምህርት ቤት ልሸኛ ተያይዘውም እሺ በቃ ብላ አብሮ እኔ እኮ ማውቃችሁ አንቺንና አዘርን ቸምቹን ነው በዙሪያ ያላችሁት፣ ከቅርብ ጊዜ በኋላ ደግሞ አንቺን በህይወት ዙሪያ እየተሽከረከርሽ ነው ይላት። ምን እየሆንክ ነውም ስትለው ማታ ስተኛ ለመጨረሻ ጊዜ አስቤ የምተኛው አንቺን ነው ይላት። እንቅልፌ ስነሳ እማስበው አንቺን ነው። እውነቴን ነው። በቀን ስንቴ እንደማስብሽ ታውቂያለሽ? እሺ ስንት ጊዜ ታስበኛለህ ብላም ስትጠይቀው አንድ ጊዜ ብቻ አንዴ ብቻ ስትለው ተንቅልፌ ስነሳ አንቺን ማሰብ ጀምራለሁ፣ ማታ ሲመሽ ደግሞ የዛኔ ብቻ ነው። ታዲያ ይሄ በቀን አንዴ አይባልም ወይ ብሎ የሚነግር እሷም ታዲያ እንደ ቀልድ አይታው ሰሞኑን ትንሽ ብርቅህ ቀልድ ጨምርሃል በማለት ትስቅ። ወይዘሮ ሜላትም ወደ አቶ ናልል ቤት ትሄዳለች። ታዲያ ሰላምታ ከተለዋወጡ በኋላ ምን እግርሽ ጣለሽም ሲሏት አንተን ፈልጌ ነበር የመጣ ታዲያ ለአሲር እኮ ብደውልለት ትመጣ ነበር ሲሏትም ማንም ሰው እንዲያውቅ አልፈልግም፣ ባዩሽ የት ነው ያለችው ሲሏት ይጥ ብላም ትጠይቃለች። መታሰሯን አልሰማሽም ወይ ሲሏትም መታሰሯንማ ሰምቻለሁ፣ ያለችበት የትኛው እስር ቤት እንደሆነ ታዲያ የትኛው ፖሊስ ጣቢያ እንደሆነ ጠይቀ ትነግረኛለች ስትል ችግር የለም ልጆቹን ነግሬ ጠይቄ እነግርሻለሁ ይሏታል። ግን ለምን እንደዚህ ፈለግሻት ሲሏትም ባዩሽን ላስፈታት እፈልጋለሁ በማለት ጠቡም የኔና የሷ ብቻ ነው፣ ማንም ሰው በመሀላችን እንዲገባ አልፈልግም፣ እየቀለሽ እንዳይሆን የሀና እናት ሲሏትም ምንም አልቀልድም እውነቴን ነው ስትላችኋለች። እሷ እኮ ወንጀለኛ ናት፣ በአንቺ ብቻ ሳይሆን በሌላ ወንጀልም ተፈላጊ ናት ሲሏትም ቢሆንም ስለሌላው አያገባኝም፣ ግን ደግሞ ታዲያ መቀጣትም ካለባት እኔ ነኝ መቀጣት እንጂ ለማንም አሳልፌ አልሰጣትም በማለት ትናገራለች። የሀናም እናት ግን ምን የምታቀምስሽ ነው የዚህን ያክል ብለው እሳቸውን በጣም ይገረማሉ። ከስር ማስፈታቱ እንኳን የሚሳካልሽ አይመስላኝም ሲሏት ለምን ትላለች። በሰው ነፍስ ማጥፋቱም እኮ ወንጀለኛ ናት ይሏታል። እሱ ችግር የለውም ብቻ ያለችበትን ነገር ጠይቅልኝ በማለትም እሺ በቃ ነግርሻለሁ ብለውም አብረውን ሸኟት ይወጣሉ። ሀናና አሴም በመንገድ እየሄዱ ይስራ ይመጣል። ስለ ጀምጁም ስትጠይቀው ጀምጁ እባክሽ ጤነኛ አይመስለኝም በጣም ተጨንቋል ይላታል። ምን ሆኖ ትለዋለች። ምን ሆኖ ትኛለሽ እንዴ ፎን ካጠልፎት ነው ይብሎም እያላት ወዲያው ደግሞ ይስራ ይመጣና እንዴት ኮፍጠና አይልም ወንድ አይደለም ወይ ብላም ሀና ስትነግረው ወንድ አይደለም አልሽኝ የኔም ሰሚ ኖሮ አንቺን ሳይሽ በቁሜ ነው እኮ ሽንቴ መሽናት የሚቀረኝ በማለት እያሰላሰላ ጎንበስ ብሎ ምን ሆነ ሀላሴ ትለዋል።
ኢስራም ታዲያ ሰላም ይላቸውና ከሰው ጋር ነሽ መሰለኝ ይላታል። አይ ችግር የለውም አብረን እንሄዳለን አሴ አንተ ተመለስ ስትለውም ትምህርት ቤት ድረስ ላደርስሽ እኮ ነው እንዴት እመለሳለሁ ይላል አሴም። ታዲያ ቻው ብላው ስትሄድ በጣም ይናደድና ልውጋው እንዴ ይላል በጣም ተናዶ። እርግብና ቸምቹም ወደ ሀና ቤት ሄዶ ሊያመጣላት ነበር። ታዲያ ቦርሷም አልነበረ የሀና አባትም አልነበሩም። ተመልሶ ሰዎቹን አላገኙትም ሲል ማለት ብላ እርግብም ትናደዳል። የዛሬው ቪዲዮ እዚሁ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን አብረን እናያለን። ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ ወገኖቼ። በያላችሁበት ሰላም ሆኖልኝ